ረታዋጁ ኢቃማ አውጥታችሁ ሞል ላይ ሄዳችሁ በስማ እንዴት መስጠት እንደምትችሉ እና እንዲሁም በስማ መስጠትና አለመስጠት ያለው ጉዳት መስጠት ያለው ደግሞ ጥቅም ምን እንደሆነ ዛሬ ይዤላችሁ መጥቻለሁ። ይሄ የሚመለከተው ብዙዎች ኢቃማ ላላቸው እህቶቼ ነው። ኢቃማ ኑሯቸው ይሄ አዲስ ኢቃማ ላወጡ ምናልባት የቆየ ኢቃማ ያወጡ ያውቁታል ብዬ ስለማስብ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ ከወዲሁ አሳስባችኋለሁ። ሰላምና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቿን ፍቅር ያድርግልን፣ ጦርነትን በቃ ይበለን እላለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት ሞል ገብታችሁ አብሽር መስጠት የማትችሉ እህቶች ይህ ቪዲዮ ለእናንተ ይጠቅማችኋል ብዬ አስባለሁ። ቪዲዮውን ላስገባላችሁና እንዴት አሻራ መስጠት እንዳለባችሁ፣ አሻራ ስትሰጡ ምን ማስገባት እንዳለባችሁ፣ እንዴትስ ነው ደግሞ እንደገና ይሄን ነገር መስጠቱ ለእናንተ ተጠቅሙ፣ ፎርጅ ኢቃማ የሚያወጣባችሁን ሰው በዚህ አብሽር በዚህ በስማ መለየት ትችላላችሁ አችሉም የሚለውን አብረን እናያለን። አብራችሁን ቆዩ። ቪዲዮውን ሰላም እንደምን አላችሁ? አብሽር ለመክፈት ሞል ትሄዱና ይሄን ተነክታላችሁ። ከዛ በኋላ የሚጠይቃችሁ ኢቃማ ቁጥር ማለት ነው። ኢቃማ ቁጥር ተሞሉና ልክ እንደገባችሁ የጣት ምልክቷን ተነክታችሁ ነው ኢቃማ የምትሞሉት። ጎን ኢንሰርት ፓስወርድ ያለ ቀጣይ ደግሞ ግን እናንተ የምትፈልጉት እቺን የጣት ምልክቷን ነው። ከዛ በኋላ ኢቃማችሁን ከሞላችሁ በኋላ ኦኬ ተላታላችሁ። ከዛ ወደ ስልክ ቁጥራችሁ ነው የሚወስደው 05 ምናምን ብላችሁ ትሞሉና በማንኛውም አሁን የምትጠቀሙበትን ስልክ ማለት ነው። ከዛ በኋላ ስልካችሁን ከሰጣችሁ በኋላ ስልክ ቁጥራችሁን አረጋግጣላችሁ ኦኬ ትላላችሁ። ከዛ የቀኝ ጣታችሁን ከአውራ ጣት ጎን ያለችውን በስማ ታች ያለ በስማ ተቀበለ ማለት ነው። አሁን እዚህ ተቀበለ። ግራ ጣቷን ደግሞ አሳየው ምልክት የግራ አሁንም ግራ ጣቷን ከሰጠኝ በኋላ ከዛ ተቀበለ ማለት ነው። አሁን በስልክ ቁጥራችሁ ሜሴጅ ነው የሚመጣው። ያን ሜሴጅ እዚህ ላይ ተሰጡታላችሁ። ሜሴጁን ከሰጣችሁ በኋላ ሜሴጁን ትሞሉና ኦኬ አረጋግጥ ነው። አሁን የሚለው አረጋግጥኩ ልክ ነው። ከዛ በኋላ ታች ጽሁፍ አለች። ያችን አሁን ጣት ያለችበትን ቲክ ታረጋታላችሁ። ከዛ ታች አክቲቬትድ የምትመጣለች ይችን ኦኬ ትሉታላችሁ። ከዛ በኋላ በስልካችሁ ፓስወርድ ይመጣል ማለት ነው። ይሄን ኦኬ ትሉታላችሁ። ተወጣላችሁ ስልካችሁ ላይ ሜሴጅ ይመጣል። የምን የአብሽር ፓስወርድ ይመጣላችኋል። በቃ በሰማችሁ ጣታችሁን ኢቃማችሁን አሻራችሁን አገናኛችሁ ነው። ፓስወርዱ እንዴት ሆኖ ይመጣል። እንግዲህ ሞል ውስጥ ገብታችሁ በስማ መስጠታችሁ ምንድነው የሚሰጣችሁ ጥቅም? የሚጠቅማችሁ ምንድነው? ሞል ሂዳችሁ በስማ አለመስጠታችሁስ የሚሰጣችሁ ጉዳት ምንድነው? አሁንም ቪዲዮ እንድታዩት ምክንያቱም ከራሱ እንድታዩት ብዬ ነው ቪዲዮን ማስገባላችሁ። መጨረሻ ማብራሪያ ሰጣችኋለሁ። አብራችሁት ቆዩ ማለት ነው። ለምንድነው የሚጠቅመው? ክንዴ ንገረኝ እስኪ። ሞል ሄዳችሁ በስማ መስጠታችሁ ጥቅሙ ኢቃማ ላላችሁ ነው የሚጠቅማችሁ እንጂ ለሌላ አይሆንም። ሲጀምር አብሽር እንድትከፍቺ ግዴታ ነው በስማው። ምክንያቱም በስማ ስታረጊ አንቺ የጣትሽ አሻራ ኢቃማሽ ቁጥር እና ስልክ ቁጥርሽ ተገናኘ ማለት ነው። አብሽር ጥቅሙ ምንድነው ካልሽ ደግሞ የፓስፖርትሽ ቁጥር የሚያልቅበት ቀነ ገደብ፣ የኢቃማሽ ቁጥር እንዲሁም ፎቶ የሚያልቅበት ቁጥሩ፣ የከፊልሽ ስም። አሁን በጣም በዋናነት የሚጠቅማችሁ ልንገራችሁ። በተለይ በሰው የምታሰሩ ኢቃማችሁን በጣም በሰው የምታሰሩ አብሽራችሁ ላይ መከታተል ትችላላችሁ። ብር ሰጣችሁ የሩስም ሰድጃለሁ ነገር ከፋላ ሰድጃለሁ ምናምን ቢሏችሁ እዛ ላይ ይመጣል፣ ብሩ ይቀመጣል አለ። ልክ ህጉ ሲወስደው ከዛ ላይ ሲነሳ ኢቃማችሁን ሲስተካከል ከመጀመሪያው ከፊላችሁ ወደ አዲሱ ከፊላችሁ ተናዘል ሲደረግ ስሙ ይመጣላችኋል። ስፖንሰር ኔማችሁ ወይም የከፊላችሁ ቁጥር የከፊላችሁ ስም እዛ ላይ ይወጣል እና በዛ መከታተል ትችላላችሁ። አጋጣሚ ኢቃማችሁን ይዛችሁ አንዳንድ ጊዜ የሚያጋጥም ነገር አለ። ትክክለኛ ኢቃማ አይደለም ልትባሉ ትችላላችሁ። ያኔ አብሽር ግብት ብላችሁ ማሳየት ነው ስልካችሁ ላይ ማለት ነው በአብሽር። ሁለተኛ ኢቃማችሁን ጥላችሁ ብትወጡ አጋጣሚ በአብሽር ታልፋላችሁ ማለት ነው።
እና የማይጠቅም ነገር እዚህ ሀገር አይደረግም። የሚጠቅም ነገር ነው። አላህ ያቆያቸው ነው። ሁሉንም አስተካክለውታል። እኛ ብቻ ነን ህጋዊ መሆን ያቃተን እንጂ እነሱ ነገሮችን እንዲያመቻቹልን ነው። እና ይጠቅማል፣ ተጠቀሙበት ነው። ወቁት፣ ይረዳችኋል። ይሄ ነው ጥቅሙ። እሺ እኔ እናት መልካም ጊዜ። እንግዲህ አብዛኞቻችን በተለይ አዲስ ኢቃማ አሰርታችሁ የምትይዙ እህቶች አሁን ሳውዲ አረቢያ ላይ ኢቃማ ተፈቅዷል ለማለት ከኮንትራት ለጠፋችሁ እህቶች እንዲህ አይነት እህቶች ማለት ነው በቀላሉ ኢቃማ እንድናወጣ መንግስት ፈቅዶልናል። ምህረት አዋጅ ሰጥቶናል ማለት ነው። በዚህ ምህረት አዋጅ ደግሞ አብዛኞቻችን እህቶቻችን ብር ያላግባብ እየሰጡ እየተበሉ ስለሆነ ይሄ ምንድን ነው አብሽር የሚባለውን እንትን ያለምንም መያዦ እና ያለምንም ነገር ብዙ እህቶቻችን እየተበሉ አይተናል ይሄን ሰሞን። ስለዚህ ይሄ በስማ የሚጠቅማችሁ ደግሞ ሞላ ሄዳችሁ ይሄንን በስማ ስትበስሙ አንደኛ ብራችሁን ትክክለኛ ኢቃማ ማሰራት አለመሰራታችሁን ሜሴጅ ይመጣላችኋል። ትክክለኛ የእናንተ ኢቃማ ከሆነ በእናንተ አሻራ እንግዲህ በስማ የእናንተን አሻራ ነው የሚወስደው፣ የሌላ ሰው አሻራ አይወስድም ማለት ነው። የእናንተ ኢቃማ በእናንተ ስምና በእናንተ አሻራ ከሆነ የተከፈተው የእናንተን አሻራ እንጂ ሌላ አሻራ አይቀበልም። ለምሳሌ ሉሉ ኦሪጂናል ኢቃማ አላት። የሉሉ ኢቃማ ላይ እኔ ሂጃ አሻራ ብሰጥ ወይም ደግሞ በሉሉ ኢቃማ በሉሉ ስም ሂጅ እኔ በስማ ብሰጥ ሊያሰጠኝ አይችልም፣ ይከለክለኛል። ምክንያቱም የእሷ ስለሆነ የእኔ ስላልሆነ ማለት ነው። ከእንደገና ደግሞ ምንድን ነው ይሄ ነገር ጥቅሙ ካላችሁኝ ልክ ልጁ እንዳብራራው እንደተናገረው በስማ በምትሰጡ ሰዓት ሁሉ ነገሩ ስልካችሁ ላይ ነው የሚመጣው። አንደኛ ኢቃማ ይዛችሁ ማውጣት አይጠበቅባችሁም። ኢቃማ ማምጣት ስትባሉ ኢቃማችሁን በስማ የሰጣችሁበት ያ ሙሉ ፕሮሰሱ ስልካችሁ ላይ ስለሚኖር ስልካችሁን አውጥታችሁን ማሳየት፣ ከዛ ከተለያዩ ነገሮች ራሳችሁን ማዳን ትችላላችሁ። እንዲሁም ደግሞ ስልካችሁ ላይ መሆኑ የሚጠቅመው ምንድን ነው በየቀኑ ስለ ኢቃማችሁ የሆነ ችግር ቢፈጠርበት ኢቃማችሁ አገልግሎቱ ቢያልቅ የኢቃማችሁ ቁጥሩ የተለያዩ ነገሮች እንትን ቢሉ ሜሴጅ ይመጣላችኋል። ምናችሁ ላይ ስልካችሁ ላይ ማለት ነው። ስለዚህ እንዴት ነው አሰጣጡ? ብዙዎቻችሁ እንዴት ነው በስማ እንዴት ነው የምንሰጠው? በስማ መስጠት እኮ ሀገር መሳፈር ነው። ለምንድን ነው በስማ የምንሰጠው? ኢቃማ ከያዝን ለምን በስማ እንሰጣለን? በስመው ከሆነ ሀገር ገቡ ነው እኮ የሚባለው የምትሉ ብዙ እህቶቻችን አላችሁ። ያ የተይዘው የሚበስሙት ሀገር የመግባት የመከንሰያ ነው በስማው ማለት ነው። ይሄ ደግሞ ባለ ኢቃማ ናችሁ። ኢቃማችሁን ሙሉ በሙሉ በስልካችሁ ለማድረግ እና የተለያዩ ነገሮች በኢቃማችሁ ላይ የሚደርሱ ችግሮች ካሉ እነዛን ችግሮች ራሱ በእናንተ ስምና በእናንተ ኢቃማ የተለያዩ ነገሮች የሚሰራ ሰው ካለ ሜሴጅ ይመጣላችኋል እናንተ ላይ ማለት ነው። ስለዚህ ኢቃማ ያላችሁ እህቶቼ ናችሁ በስማ ማድረግ የምትችሉት ሞል ላይ ገብታችሁ በራሳችሁ በስማ መበሰም የምትችሉት ኢቃማ ያላችሁ ሰዎች ብቻና ብቻ ናችሁ። እኔ ኢቃማ የሌለኝ ሰው ሞል ላይ ሄጄ በስማ መበሰም አልችልም። ምክንያቱም የኢቃማ ቁጥር ያስፈልጋል፣ ኮድ ያስፈልጋል፣ እንደገና አንድ ስልክ ቁጥር ያስፈልጋል። ከዛ ሙሉ ፕሮሰሱ ኢቃማው ላይ ያለው ነገር ያስፈልጋል። መጨረሻ ላይ ነው እንግዲህ በስማ የእናንተ መሆን አልመሆኑን አሻራ ነው በጥቅሉ አሻራ የምትሰጡት። በስማ ማለት አሻራ ነው። የእጃችሁን አሻራ የዝችንና የዝችን ነው የምታደርጉት። መጀመሪያ ቀኛችሁን ታደርጋላችሁ፣ ከዚያ የግራችሁን ታደርጋላችሁ። ሁለቱ የእናንተ በስማ ሁለቱ በስማችሁ የእናንተ አንድ አይነት መሆኑን ለማረጋገጥ በቀኝና በግራ ነው በስማ የምትበስሙት ማለት ነው። እና ብዙ እህቶቻችን የተበሉት ያለ በስማ ይሄ ምንድነው ይሄ ኢቃማ የሚወጣበት እሱን ይሰጣችኋል እየተባሉ በጣም ብዙ እህቶቻችን የተባሉት ለዛ ነው። ስለዚህ አዲስ ኢቃማ የያዛችሁ እህቶች ትክክለኛ ኢቃማ መሆኑንም ለማረጋገጥ እንዲሁም ደግሞ በፊቱ ከፊላችሁ ወደ አዲሱ ከፊላችሁ ሲዛወርላችሁ እናንተ የከፈላችሁት ብር ትክክለኛ ለኢቃማችሁ መከፈሉና ለመከፈሉን ለማወቅ በስማ ብትሰጡ የተሻለ አማራጭ ነው። ለእናንተም ጥሩ ነገር ነው። እንደ አጋጣሚ ኢቃማ ካርዳችሁን ቤት ውስጥ ጥላችሁ ስትወጡ ትችላላችሁ። ወንዶች ከሆናችሁ ኪሳችሁ ውስጥ አስቀምጣችሁት ሌላ ልብስ ቀይራችሁ እንዲሁም ደግሞ ቦርሳ ውስጥ የተለያዩ ነገሮች ላይ ብቻ ቤት ውስጥ አስቀምጣችሁ ረስታችሁ ብትወጡ ኢቃማ አምጡ ስትባሉ ስልካችሁ ላይ የበሰማችሁትን ስልካችሁ ላይ ያለውን ነገር አውጣችሁ ማሳየት ትችላላችሁ ማለት ነው። ስለዚህ የበስማ ጥቅሙ ለእናንተ ኢቃማ ላላችሁ ሰዎች ይሄ ነው።
ይሄኛው በስማ ደግሞ እስር ቤት ስንገባ ልክ እንደኔ ህገ ወጥ ሆነን የምንሰራው ፖሊስ ይዞን እስር ቤት ሲያስገባን ሀገር ቤት የመግቢያ አሻራ ነው በስማ ነው የምንሰጠው ማለት ነው። ያ ሀገር ቤት መሳፈሪያ መከንሰያ ነው። እዛ ሀገር ቢያንስ ከ5 ዓመት በፊት ሳውዲ አረቢያ ላለመግባት የምንፈርመው ፊርማ ማለት ነው። እንግዲህ አሻራ ማለት ፊርማ ነው በስማ የምንሰጠው። ከበሰመ ወይም ደግሞ በስማ ካሰጡት አይወጣም አትወጣም የሚባለው ለዛ ነው። ስለዚህ ይሄ የኢቃማዎቹ ሞል ሄዳችሁ ነው እንትን የምትበስሙት ሞል ሄዳችሁ ነው። ያ በስማችሁ ደግሞ የሚጠቅማችሁ ለእናንተ ያው እንግዲህ ወንድማችንን በደንብ አብራርቶላችኋል። ስለዚህ አዲስ ኢቃማ ያወጣችሁ እህቶቼ ልክ እሱ ባላችሁ መሰረት እሱ ያላችሁን እያያችሁ ቲክታክ አለው የቦረናው ዘማች ምን ወንድማችን ነው። ስለዚህ ቲክታኩም ላይ ገብታችሁም ሊሆን ይችላል ወይም ደግሞ ከዚህ ላይ እያያችሁ በስነ ስርዓት የሚነካውን ነክታችሁ በራሳችሁ ጊዜ በስማችሁን በስልካችሁ ላይ አዙራችሁ ሙሉ በሙሉ ኢቃማችሁንም መቆጣጠር ትችላላችሁ። የኢቃማችሁ ቀን መቼ እንደሚያልቅ ከፊላችሁን መጠየቅ ወይም ደግሞ ሌላ ጀዋዛት ሄዳችሁ መጠየቅ ምናምን አይጠበቅባችሁም። የኢቃማ አገልግሎታችሁ የሚያልቅበት ቀን ስልካችሁ ላይ ይመጣላችኋል። ምክንያቱም ከስልካችሁ ጋር ኮንታክት ስላደረጋችሁት ማለት ነው። ስለዚህ ይሄ ነገር ይጠቅማችኋል። ይሄንን ነገር ብታደርጉት ኢቃማ ያላችሁ ቶቼ በተለይ አዳዲሶች ለእናንተ ጥቅም ስለሆነ በስማችሁ ሙሉ ፕሮሰሱን ስልካችሁ ላይ መያዛችሁ አይጎዳችሁም፣ ተጠቀሙበታላችሁ ብዬ ስላሰብኩኝ ነው። ይሄ እንግዲህ ለአዳዲሶችን ብቻ ሳይሆን ኢቃማ እጃቸው ላይ ይዘው በስማ አሰጣጥ እንዴት እንደሆነ የማያውቁ ብዙ እህቶቻችን ስላሉ ለእነሱም ይጠቅማል። ይሄን አሰጣጥ ደግሞ የምትችሉ ለማይችሉ እህቶቻችሁ ወንድሞቻችሁ ሸር እያደረጋችሁ እንዲጠቀሙበት አድርጓቸው። ለእናንተ ይጠቅማል ብዬ ስላሰብኩ ነው ያመጣሁት። ያው እኔ ስለ ኢቃማ ምንም የምጠቀመው ነገር የለኝም፣ ምክንያቱም እኔ ኢቃማ ስለሌለኝ ማለት ነው። እወዳችኋለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁትም ደግሞ ስለምወዳችሁና ታጠቀሙበታላችሁ ብዬ ስላሰብኩ ብቻ ነው። ስለዚህ ይሄንን ቪዲዮ ለብዙ እህቶቻችን በተለይ አዳዲስ ኢቃማ አውጥተው ባለድል ለሆኑ እህቶቻችን ይደርስላቸው፣ ሸር አድርጉላቸው። እንዲሁም ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ቪዲዮ ይጠቅማል ካላችሁ እንዳልኳችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ በሙሉ እጅግ በጣም አመሰግናለሁ። በዚሁ አጋጣሚ 6000 ሰብስክራይብ አልፈናል። እናመሰግናለን። ሙቤ ዩቲዩብንም ሰብስክራይብ ያደረጋችሁ ማለት ነው። የፎዚ ዩቲዩብ 6000 ሰብስክራይብ አልፏል። በቅርቡ እንግዲህ 600,000 ትሮጣላችሁ። ምኞት አይከለከልም፣ ችግር አለው። ልመኝ ብመኝም ችግር አለው። ታስገቡኛላችሁ ብዬ አስባለሁኝ። እንዲሁም ደግሞ የተለያዩ የባህል አልባሳትና የባህል ነክ ነገሮችን ሽፎን፣ ለቤተሰብ ጋቢ፣ ኩታ ለእናት ብቻ የተለያዩ የኢትዮጵያዊ ነክ የሆኑ አልባሶቶችንና እንዲሁም ደግሞ የተለያዩ አረብ ሀገር ላይ ያላችሁ እህቶቼ ሽሮ፣ በርበሬ፣ ሸንኮራ፣ ቆሎ የተለያዩ ነገሮችን ከኢትዮጵያ ማስመጣት ከፈለጋችሁ እንዲሁም ደግሞ የተለያዩ ነገሮችን ኢትዮጵያ ለቤተሰቦቻችሁ ሰርፕራይዝ ማድረግ ከፈለጋችሁ የባህል ልብስ አሰርታችሁ ጋቢ ገዝታችሁ ለእናቶቻችን ኩታ ገዝታችሁ ቀሚስ ገዝታችሁ ብቻ ምን አለፋችሁ እናንተ ቤተሰቦችን ይሄን ባረግላቸው ደስ ይላቸዋል የምትሉትን ነገር ለማድረግ ከፈለጋችሁ ጊዜ ጥበብ ምርጫችሁ አድርጋችሁ በጣም ብዙ እህቶቼ በእኔ እየሄዱ እያሰሩ እጅግ በጣም እየተደሰቱ ነው ያሉት። እስካሁን ድረስ ከፋኝ ያለ ሰው አንድ ሰው አላገኘሁም። እና በዚሁ አጋጣሚ ለበዓል የምታዙ ካላችሁ በታማኝነት ሰርቶ በጥራት ያደርስላችኋል። አንደኛ አዲስ ወንድማችን ነው። ብዙ መከራና ብዙ ፈተናዎችን አልፎ ራሱን ለማቋቋም ተጋግጦ የተነሳ ወንድማችን ስለሆነ ብናበረታታው ለሱም ብርታት ነው፣ እኛም እንጠቀምበታለን ማለት ነው። ከተለያዩ ቦታዎች በተወሰነ እንትን ዲስካውንት አለው። ምክንያቱም አዲስ ጀማሪ ስለሆነ ብዙ ደንበኛ ስለሌለው በጥራት ይሰራል፣ በፍጥነት ይሰራል፣ በተመጣጣኝ ዋጋ ይሰራል። ብዙ እህቶቻችንን አማካኝ ባደረገ ማለት ነው። ስለዚህ እየገባችሁ መጥለብ ከፈለጋችሁ ስልክ ቁጥር ከፈለጋችሁ ኮሜንት ላይ ቁጥሩን ስጭን በሉኝ፣ ቁጥር እሰጣችኋለሁኝ። የትኛውም ሀገር አውሮፓ፣ አሜሪካ፣ አረብ ሀገር፣ የትኛውም ሀገር በውጭ ሀገር ኢትዮጵያ ከጠረፍ እስከ አጥራፍ ድረስ መላክ ይችላል። እንግዲህ የምትልኩበት ሀገር ሩቅ ከሆነ መላኪያ ከእናንተው ነው። የምትልኩበት ሀገር ደግሞ ቅርብ ከሆነ መላኪያ ከራሱ እያደረገ ይልክላችኋል። እንደ እቃችሁ ብዛት ደግሞ ያው ብዙ እቃ ሆኖ ብዙ መላኪያ የሚጠይቁ ከሆነ ግማሽ በሱ ግማሽ በእናንተ እያደረገ ይልክላችኋል ማለት ነው። እና በዚሁ አጋጣሚ አበረታቱት ለማለት ፈልጌ ነው። እህት ወንድሞቼ ወዳችኋለሁ። በተለይ ለአዲስ ዓመት ማዘዝ የምትፈልጉ በተለይ የእጅ ጥልፍ
የእጅ በእጅ የሚሰሩ ጥልፎችን ማዘዝ ከፈለጋችሁ ከአሁኑ ዘዙ። ምክንያቱም ብዙ ወረፋ ስላለ እንዳይተጓጎልባችሁ ማለት ነው። በቡድን ኩናችሁ 10፣ 15፣ 5፣ 6፣ 7 ሆናችሁ ማዘዝ የምትፈልጉ 3፣ 2፣ 4 ሆናችሁም ለራሳችሁም አንድ ሆናችሁ ለልጆቻችሁ እና ለእናንተ ለእናትና ለአባቶቻችሁ ቤተሰቦቻችሁም ሙሉ አንድ አይነት ለማልበስ እንዲሁም ደግሞ ባልና ሚስት ልጅ ካላችሁ ለባላችሁ ለእናንተ ለልጃችሁ ጠገሙን መስራት ይችላል ማለት ነው። ወዳችኋለሁ። ሰላም ፍቅር ለእምዬ ሀገራችን። ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ወጥቶ ከመቅረት ፈጣሪ አምላክ ይጠብቀን። ሞት ረክሷል እና ፈጣሪ አምላክ ከተራፊዎቹ ያድርገን እላችኋለሁኝ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ። በስደት ላይ ሆናችሁ እህቶች ሀዘን አይንካችሁ፣ መከራ ከእናንተ ይራቃችሁ። ሰርታችሁ ተጠቀሙ፣ ሰርታችሁ አግኙ። ወዳችኋለሁ። ሰላምና ፍቅር ለእናንተ ይሁን ብያለሁ። መልካም ጊዜ